መጽሐፍ ኢዮብ ምዕራፍ 7 ቁጥር 7 እና በዚህኛው በዛ በኢዮብ መጽሐፍ አሁንም 14 ታወጣልኛለህ። ስፍራውን በጌታ ስም አነባለሁ። በጌታ ስም እንሰማለን። ሕይወቴ እስትንፋስ እንደሆነ አስብ። ዓይኔ መልካም ነገርን ከእንግዲህ ወዲህ አያይም። እስቲ ደግሞ ዓይኔ ከእንግዲህ ወዲህ መልካም ነገርን ከእንግዲህ ወዲህ አያይም ያለው ኢዮብ ነው። ኢዮብ ራሱ ነው። ዓይኔ ከእንግዲህ ወዲህ መልካም ነገርን አያይም። የሚገርም ነው። እሺ ምዕራፍ 14 ቁጥር 14 በውኑ ሰው ከሞተ ተመልሶ ሕያው ይሆናልን? መለወጤ እስኪመጣ ድረስ የሰልፌን ዘመን ሁሉ በትዕግስት በተጠባበቅኩ ነበር። በአሁኑ መለወጤ እስኪመጣ ድረስ 14 ላይ በውኑ ሰው ከሞተ ተመልሶ ሕያው ይሆናልን? አመሰግናለሁ። አንድ ጉዳይ ሰርታችሁ እምቢ ሲል ምን ታደርጋላችሁ? ከተማ ቀይሬ አገር ቀይሬ ዋሽቴ ከካስ ብዙ ጉዳይ ሆነ ብዙ ደክመ ብዙ ሆነ ሳይሳካ ሲቀር የመጨረሻ ውሳኔ ዲፕሎማ ኖሮ ዲግሪ ኖሮ ትምህርት ተምረ ሁሉ ጉዳይ እምቢ ሲል ምሰማ ነገር የሚያማችሁ ከሆነ ከየክልል ከየከተማ ወደ የሚሻለው ሐኪም ቤት ሄዳችሁ ጥግ ሲደርሱ መከራ እየበዛ ከሄደ ተስፋ እንቆርጣለን። በዛሬ ግን እዚህ ቦታ መጣችሁ እናንተ ቅዱሳኖች አሁን ባላችሁ ቦታው ናችሁ የሰማችሁ ያላችሁ ሁላችሁ ወደዚህ ጉባኤ ሲመጣ በድንገት ሮጬ አልገባም፣ አስቤን አይመጣም። እናንተ በኋላ ስትሄዱ የኛ ቤት ጉዳይ እንደምታውቁ ነው። እሺ ዛሬ ምን አለ የሚል ሰውም አይጠፋም። አንተን ደግሞ ስትሄድ እንደው ምን ይዤ ነው የሚሄደው ብላችሁ ካሰባችሁ ዛሬ እንደ ነብይ የምናገረው አንድ ጉዳይ ምንድነው? ይህ ወር ለእናንተ የመጨረሻ ለእግዚአብሔር ግን የመጀመሪያ ይሆናል። አሜን። ጨርሻለሁ። አሜን። ይህ ወር ለእናንተ የመጨረሻ ለእግዚአብሔር ግን የመጀመሪያ ይሆናል። እናንተ ደክማችኋል፣ እናንተ ተስፋ ቆርጣችኋል። ከዛሬ ማታ ጀምሮ ጌታ ስራ ይጀምራል። አሜን። እሺ ይህ ወር ይህ ሳምንት ይህ 15 ቀን ለኔ የመጨረሻ ለእግዚአብሔር ግን የመጀመሪያ ሃሌሉያ አሜን። ለመጀመሪያ ጊዜ በህይወታችሁ መልካም ሊሆን ጊዜ ደርሰዋል። አሜን። ይገርማሉና ይህ ቦታ ለብዙ ሰዎች የፈውስ ቦታ ነው። ብዙዎች አሁን መጥተው አሁን ሲፈወስ አንዳንድ ሰዎች 5 ዓመት 6 ዓመት 7 ዓመት ቆይተው ከኛ ጋር ያልተለወጠ ሰው አለ። በትክክል ሌላ ነው የሚፈወሰው፣ ለሌላ ነብይ ቤት ነው። በትክክል ሌላ ሰው ጉዳይ ይጸናል እንጂ የናንተ ጉዳይ አልታየም። ዛሬ ለመጨረሻ ጊዜ ትንቢት ይናገራል። አሜን። ከዚህ ግቢ ከወጣችሁበት ሰዓት ጀምሮ እንዲህ ይሆናል። ደርቆ ያለው ያንተ ተስፋ ይለመልማል። አሜን አሜን አሜን። ተስፋችሁ ይለመልማል። እርሻችሁ ይፈወሳል። አልጋችሁ ይፈወሳል። ቤታችሁ ይፈወሳል። ትዳራችሁ ይፈወሳል። አዋጅ ይገለበጣል። የሰራው አይወርሰኝ። እግዚአብሔር ካንተ ጋር ይሆናል። አሜን። ዴሌ ፕሮዶስ አሜን አሜን። ኢዮብን ቃሉ የሚለው ትሁት ነው፣ መልካም ነው፣ ጻድቅ ነው። ጌታ የሚያውቀው ይሄ ነው። ይፈራኛል። ለመሆኑ እግዚአብሔር ሳያውቅ በእኛ ላይ ምንም አይነት መከራ ሊመጣ አይችልም። ኢዮብ ላይ ይሄ ሁሉ መከራ ሲመጣ ኢዮብ አያውቅም፣ ጌታ ግን ያውቃል። ኢዮብ በሱ ላይ የመጣው መከራ መቼ እንደሚያበቃ ኢዮብ አያውቅም። አንዳንድ መከራ አምና የሆነ መከራ አጋጥሞ በሚቀጥለው ዓመት የሆነ መከራ ቢያጋጥም በመሃል ትንፋሽ ትወስዳለህ፣ ታርፋለህ። የኢዮብ መከራ የሚያስጠላው ወዲያው ሆነ፣ ሁሉ በአንድ በአንዱ የተጎዳው ልብ ሳይፈወስ ሌላ መከራ፣ ጤናው ተመታ፣ ትዳሩ ተበተነ፣ ልጆቹ ሞቱ፣ ሀብት ከእጁ ወጣ፣ ዙሪያ ሁሉ ባዶ ሆነ። በአጠገቡ ያሉ ሰዎች አልተረዱም። አንተ በስውር የሰራው ኃጢአት ቢኖር ነው እንጂ ጻድቅ ሰው እንደዚህ አይቸገርም አሉት። ሊያስረዳ ሞከረ፣ አልተረዱት። ከአቅም በላይ ሲሆን ሰው አይረዳም፣ ወንድም አይረዳም፣ አባት አይረዳም፣ ጓደኛ አይረዳም፣ ወዳጅ አይረዳም።
ከኋላ በኩል ይፈርድብሃል። እግዚአብሔር ግን ሁሉም ያውቃል። አሜን። እስቲ አሜን አሜን። ይሄ መከራ በበዛ ቁጥር ኢዮብ ታገሰ፣ ቻለ። ከአቅሙ በላይ ሲሆን ግን ተናገረ። በትንቢት መቆም አልቻለም። ልጽናና ሁሉ አልቻለም። ሁለት ሐሳቦችን አውርቼ ከዛ በኋላ መጸለይ እፈልጋለሁ። አይዞህ እንዳይባል ትዳሩ ተበትኗል። አይዞህ እንዳይባል ጤናው ተመቷል። አይዞህ እንዳይባል ሀብቱ ከእጁ ወጥቷል። ከዚህ በኋላ ስንት ዓመት ሰርቶ እንዴት አድርጎ ቢሰራ ነው ትናንትና ሀብት የሚተካው? በትክክል መቼ ድጋሜ ልጅ ወልዶ እንደ ጉዳይ ሊሆን ይችላል። አይኑ እያየ ነገር ሁሉ ተበተነ። ኢዮብ ያለው እንዲህ ነው። በአሁኑ የሞተ ሰው ራሱ እንደ ሞተ ሰው ነው ያደረገው። ትንፋሽ አለ እንጂ ሞች ያለው እኔ ቀረው እንጂ ነገር ሁሉ ሞቷል። እኔም ራሴ እንደ ሞተ ሰው ነው የሚቆጥረው። ለመሆኑ የሞተ ሰው ድጋሚ በህይወት ይቆማል? የኔ ተስፋ እንደዛ ሆኖ ማለቱ ነው። ከየት ይመጣል? ቤት በኩል የተኛው ሁሉ ተበላሸ። አንዱ አይደለ ሁሉ ተበላሸ። ብቻው ቀረ። ለዛም የቆሰለ ሰውነት ጤነኛ ሆኖ ብቻው በቀች ይገኛል። ትላንትና በስንቱ የተከበበው ያ መልካም ሰው፣ ያ ጻድቅ ሰው፣ ያ ትሁት ሰው አሁን ሁሉ ተበተነ። እንደምታውቁት ሰው አስቸጋሪ ነው። ሲሳካሊ የተባረከ ቤተሰብ፣ ሳይሳካሊ የተረገመ ሰው አድርጎ ነው የሚያስበው። ሀብታሞች ሁሉ ጻድቅ፣ ድሃ ሁሉ እንደ ኃጢአተኛ አርጎ የሚያስቡ ሰዎች ባለበት ዘመን ነው ኢዮብ እንደዛ የሆነው። ከዚህ ጉባኤ መካከል ቁስል ብቻ የለም እንጂ ከዛ ውጪ ሌላ ሁሉ መከራ እያለፈ ያለ ሰው አለ። የዘመኑ ኢዮብ አላችሁ። አሁን ስናገር ጌታ ያሳየ ነገር አለ። እናንተ ኢዮቦች በእናንተ ላይ የመጣ መከራ ልቆም መንፈስ ቅዱስ ቀን ቀጥሮ ይዟል። አሜን አሜን አሜን። ዛሬ ማታ ጀምሮ አይደገምም። አሜን። እስያኔ አይደገምም። አይሸከምም። እስያኔ አይደገምም። አይሸከምም። አይደገምም። ቀኑን ካወቃችሁ፣ ትንቢቱን ከሰማችሁ፣ ቃሉ ከሰማችሁ በአንተ ህይወት ይሆናል። ኢየሱስ አሜን አሜን። ከነገ ጀምሮ ስኬት ይጀምራል። አሜን አሜን። ካየህ ነው የሚገባ። ኢየሱስ ከሰማ ነው የምሰራብህ። በትክክል ከመቼ ጀምሮ ግን የኔ ጉዳይ መልካም መሆን ጀመረ ብላችሁ ካሰባችሁ ከዛሬ ማታ ጀምሮ መልካም መሆን ይጀምራል። ሃሌሉያ አሜን። ከዛሬ ማታ ጀምሮ መልካም መሆን ይጀምራል። ማይቢ አንተ ረስተህ ከዛሬ ወር በኋላ ትዝ ሲልክ የሥራ ጉዳይ፣ ኑሮ ጉዳይ፣ ዕዳ ጉዳይ፣ ያለው ጉዳይ፣ የከተማው የገጠሩ ያማረ ሊሆን ይችላል። እኔ ግን አንተ አንድ አሳይመንት ሊበላቸው ከዚህ ማታ ጀምሮ ነገሪ ወደ ታች አያድግም። አሜን አሜን። ነገሪ ወደ ላይ ማደግ ይጀምራል። ቀንበር ሁሉ ይሰበራል። እስያነ ኢየሱስ ብለሳንደ ኢየሱስ እስያነ ኢየሱስ ብለሳንደ ኢየሱስ አንድ ኢየሱስ ሁለት ኢየሱስ ሶስት ኢየሱስ ሶስት ኢየሱስ ሶስት ኢየሱስ አሜን አሜን አሜን። ስገባ ነው የምገባ። ጌታ ሲናገር ነው የምንሰማው። አሜን። ጌታ ሲያሳይ ነው የምናየው። አሜን። እስከ ዛሬ አውርቼ አላውቅም። ጌታም አልተናገረኝም። አሁን ግን ጊዜ ደርሷል። በዚህ ጉባኤ መካከል ልብህ ቅን ሆኖ እያለ ጌታን እየወደድክ ለማንም ወንበዴ የሚመች ዓለም ላንተ ያልተመቸ ሰዎች ሁሉ ባንተ ላይ ይሄን ያክል ምላስ አንስቶ የተጎዳ ሰው ከመከራው በላይ የሰዎች ምላስ ጎርቷችሁ በምላስ የተጎዳችሁ ሰዎች አላችሁ። እኔ ግን ዛሬ የማወራው አንድ ነገር አለ። አሜን። ሕያው ጌታና ምልክ መከራ ያቆማል። አሜን። ዛሬ ያቆማል። ደስታው ይቆማል። ክሱ ይቆማል። አሜን። ዕዳችሁ ይከፈላል። በሮች ይከፈታሉ። ይሄ ጊዜ እንደ ታሪክ ይወራል። ሜና ፕሮዶ ሳካያ ይወራል። አሜን። በስማችሁ የሚጻፍ መጽሐፍ አለ። አሜን። በስማችሁ የሚጻፍ መጽሔቶች አለ። ሃሌሉያ። ብዙ ቋንቋ ይጻፋል። አሜን። በአማርኛ ይጻፋል። አሜን። በኦሮሞኛ ይጻፋል። በብዙ ቋንቋ ይጻፋል። ለብዙ ሰዎች ትምህርት ትሆናለህ ገና። አሜን።
በምክንያትሽ ወንጌል ይሰበካል እንዲህም አለ ወይ ተብሎ አሜን አሜን ኢየሱስ ጌታ ነው አሜን አንሰነ ኢየሱስ አይልማ ኢየሱስ አንድ ኢየሱስ ሁለት ኢየሱስ መጨረሻ ኢየሱስ አሹ በዛንደ አሹ የምስራች አሜን የምስራች አሜን የምስራች አሜን የምስራች አሜን በቅርብ ጊዜ አድርጎልኝ ያሳፍራል አሜን ለካ ትችላለህ ለካ ትችላለህ ነገር ግን አድርጎልኝ ያሳፍራል አሁን ከዚህ ጉባኤ ብዙዎቻችሁ ትንቢት ስለቆየ ተስፋ ቃል ስለቆየ የሰማው ሌላ የሚሆነው ሌላ ነቢይ የሚለው ሌላ ጌታ የሚለው ሌላ በሕይወቱ የሚለው ሌላ ከዛ የተነሳ በነቢያቶች ላይ ደፋር ሆናችኋል በጌታን ደፋር ሆናችኋል ትንቢት ሁሉ አስጠልቶሃል ነቢይ ሁሉ አስጠልቶሃል እኛ ምን እናደርጋለን መናገር የኛ ፋንታ ኃይል የማን ነው እግዚአብሔር ምን አባቴ ይሻለኛል ዛሬ ብሳካት ደስታው አልችልም እኔ መናገር እንጂ አድራጊ አይደለም ዛሬ አድራጊ እንዲህ ይላችኋል እኔ ጎበኛለሁ አሜን እስቲ አሜን አሁን ታውቃላችሁ ለብዙዎቻችሁ ልብ ለትንቢት አይከፈትም ምሳካ አይመስልም የሚሆን አይመስልም በቃ አይመስልም ቆይቷላ ዘገይቷላ ነቢይ እንትና ይናገራል አናሶ ጆኒያ ይላል ይሞላል ትንቢቱ አለ እንጂ ለመሆኑ ትንቢቱ አይጥፋ የሰማችሁ ነው ይፈጸማል ብሳካም ትንቢት አይጥፋ ባይሳካም ጌታ ይናገር እስቲ አሜን አሁን ያለፋችሁ ነው ከእናንተ ብዙዎቻችሁ ጌታ ከውሃ ውስጥም አሻግረዋል ከእሳትም አሻግረዋል ከበዚህ ያለውን አትፍራ አሜን በቅርብ ጊዜ እንዲህ ይሆናል የሰራዊት ጌታ እግዚአብሔር የጠላቶችን ደጅ ሁሉ ዘግቶ አሜን እሱ በቅርብ ጊዜ ዋና ቁልፍ ማስተር ኪ ወደ እጄ ይገባል ኢየሱስ ጌታ ነው ውጠነ ኢየሱስ አሜን ዋና ቁልፍ መናሃዶስ ቢያሾፍም አይዞ ብጫወትም አይዞ ብናገርም አይዞ በቅርቡ እንዲህ ይሆናል አሜን ሕያው ጌታ ነው የምላቸው በራቸው ይዘጋል ቁልፉ ወደ አንተ እጅ ይገባል ገና ሽማግሌዎች ይመጣሉ ገና ሰዎች ይመጣሉ አሜን እግዚአብሔር ይህን ዘመን ያመጣል ፓራዲያና ማንታ ከኝ ከፈርግና የካሳ ጊዜ በጌታ የካሳ ጊዜ ሃሌሉያ የካሳ ስራ የካሳ ቢዝነስ የካሳ ልጆች የካሳ ሀገር የካሳ አገልግሎት የካሳ አሜን ማዲጋዳስ አሜን የካሳ እስቲ አሜን አሁን እንኳን አንዳንድ ሰዎች ለጌታ ምቹ ጊዜ ደርሳቸዋል በትክክል አሁን መመኪያ የለም ወደዚህ እንዳትል ይሄም የለም ወደዚህ ይሄም የለም ሰው ሁሉ ርቋል አሁን በእናንተ ጉዳይ ላይ እግዚአብሔር ብቻ ጣልቃ ይገባል ብቻ አሜን ዶክመንት አይደለም ንግግር አይደለም ትምህርት አይደለም ዘመዶች አይደለም እግዚአብሔር ብቻ ጣልቃ ይገባል አሜን እግዚአብሔር ብቻ ጣልቃ ይገባል ሃሌሉያ አሜን በእናንተ ስኬት ላይ የማንም እጅ አይኖርም የአጎት እጅ አይኖርም የካንቲባ እጅ አይኖርም የዘመድ እጅ አይኖርም የማንም እጅ አይኖርም እሱ ብቻ ያሻግራል እግዚአብሔር ብቻ እሱ ብቻ ያሻግራል ኢየሱስ ጌታ ነው አሜን የእግዚአብሔር እጅ ብቻ አሜን ሃሌሉያ አሜን አንተ ዳንኤል ሁሉ ጊዜ የምታመልከው አምላክ እንዴት ይባላላችሁ አሜን እንዴት ይባላላችሁ ከአንበሳ አድኖሃልን ከክንሳ አድኖሃልን ዛሬ ጸልያለሁ ሕያው ጌታ ነው የምላችሁ ከዛሬ ማታ ጀምሮ ሰንሰለት አይችለኝም አንበሳ አይችልም ገደል አይችልም ክንሳ አይችልም ወሬ አይችልም እግዚአብሔር ያሻግራችኋል ታካያ ውጠረ አይችልም ኢየሱስ አሜን አይዟችሁ አሜን እናንተ የዘጋችሁ መዝገብ እሱ ይከፍታል ድጋሜ ትቆማለህ ድጋሜ ታገለግላለህ ድጋሜ ትፈለጋለህ ግንባርን የጠሉ ሰዎች ጀርባችሁ ይናፍቃቸዋል ግንባርን የጠሉ ሰዎች ፊት የጠሉ ሰዎች ጀርባ ይናፍቃቸዋል ጌታ ውድ ሰው ያደርጋል አሜን አሜን በቤት ውድ ሰዎች በሕይወት ውድ ሰው ከፈልገህ ውድ ሰው ያደርጋል አሜን ዘመን እየመጣ ነው ይመጣል ጊዜ እየመጣ ነው ይመጣል
Hey, brakataya kaya. Amen. ውድ ሰው አሜን። እየሰማችሁ ነው? አዎ ታያላችሁ። አሜን። ሕያው ጌታ ነው የምላችሁ። አያለሁ። የሐዘን ፋንታ አሜን። አንገት ደፋችሁ አይደለ? የዝር ፋንታ አሜን። አሰማሩ አይደለ? አፍን ዘጉ አይደለ? የዚህ ፋንታ አሜን አሜን። ቅርብ ጊዜ እንዲህ ይሆናል። እግዚአብሔር ታላቅ ያደረገልኝ አደረገልኝ። እግዚአብሔር ታላቅ ያደረገልኝ አደረገልኝ። አረ እግዚአብሔር እኮ አሰበው። አሜን። አረ ተሳካለት እኮ ተሳካለት እኮ። አረ ትባላላችሁ። እባላለሁ። ኢየሱስ ጌታ ነው። ጌታ ነው። ኡተነ ማዲያ ሶኮ ኤላ ሀፕራዳ ሳካቲያና ማንታ አሜን። እኔ ዛሬ እገርማለሁ። የስ አሁን ይሄ ቀን እንደማንም ቀን በቃ አንድ ቀን ሊባል ነው አይባልም፣ አይባልም። ከኔ ጋር ናችሁ? አዎ ብዙዎቻችን እንደ እድሜያችን ብዙ ሰኞ አይተናል፣ አይተናል፣ ብዙ ማክሰኞ አይተናል፣ ብዙ ሮብ አይተናል፣ ብዙ ሐሙስ አይተናል፣ ብዙ ቸርች አይተናል። ለእኛ ቸርች አዲስ አይደለም፣ ማክሰኞ አዲስ አይደለም፣ ሮብ አዲስ አይደለም፣ ሐሙስ አዲስ አይደለም። እኔ ግን ዛሬ የማወራው አንድ ጉዳይ አለ። ለአንተ በህይወት ምርጥ ቀን ይሄ ቀን ይሆናል። ሮኮቶ አሜን። ምርጥ ቀን ይሄ ቀን ይሆናል። አሜን አሜን። በህይወት ምርጥ ቀን፣ መልካም ቀን፣ በጣም የምትወጣበት አሜን። በጣም የሚከፈለው ይሆናል። ዛሬ ይሆናል። ነካር ግን አንተ ምን አለብህ በለው። አንተ ምን አለብህ? አንተ ምን አለብህ? አንተ ምን አለብህ? አባቴ ሀብታም፣ እናቴ ሀብታም፣ ወንድሞች ሀብታም፣ እኔ ነኝ ማቆበል፣ እኔ ነኝ። እሱ ብቻ ነው መሰለህ። እሱ ብቻ። ሃሌሉያ አሜን። ቁጠር ሜላኮፕራዶስ ሳሊቫን ሌላማ አማራጭ አለው። ሌላማ አባት አለው። ሌላማ ዶክመንት አለው። ሌላማ ወንድም አለው። ሌላማ ሀብት አለው። የኔ መመኪያ እሱ ነው። እግዚአብሔር ነው። እግዚአብሔር ነው። እናንተና በፈረሳቸው በሰረገላቸው እኛ ግን ኢየሱስ ሃሌሉያ አሜን አሜን። ካመንክ ይታመናል። ካመንከው ይታመናል። እስቲ አሜን አሜን። አባት አለ ብላችሁ ባይሳካም ጌታዬ ነው። ባይፈረምም ጌታዬ ነው። ልጅ ባይኖርም ጌታዬ ነው። ሰው ቢጠላም ጌታዬ ነው። የሆነ ጉዳይ ይሳካ ብላችሁ ቢሮ ሄዳችሁ ሳይሳካ ሲቀር ምን ተባልክ? ያቀር ያንተ ባይሳካም ጌታዬ ነው። ሃሌሉያ እየሰማችሁ ነው? አሜን። ነገሩ ዙሪያ ባይመችም ህይወት ባይመችም እስከ ዛሬ ግን እየብቆ ይሄ ሁሉ መከራ ሲመጣ በራሱ ተናገረ እንጂ ምን አለበት በእናተ ወድ ውስጥ ማፀን ውስጥ ውሃ ወንጀ በቀረው በራሱ አለ እንጂ በጌታ ላይ ክፉ አልተናገረም። ከእናንተ ብዙዎቻችሁ እስከ ዛሬ ድረስ ሰዎች ቢናገሩም ቢቀሰቀሱም ምንም ቢያደርጉም የኔ ጉዳይ ባይሳካም እኔ ባልፈወስም እሱ ፈዋሽ ነው እያላችሁ የቆያችሁ ሁላችሁ የምስራች በቅርቡ እንዲህ ይሆናል። ያንተ ጌታ ነው። ያንቺ ጌታ ነው። በእውነት ጌታ አለ። በእውነት አምላክ አለ። በእውነት ይሰማሃል። ኧረ ትባላላችሁ። ኢየሱስ ጌታ ነው። አንተ ኢየሱስ አይልም። ኢየሱስ እሰይ ቁጭ ብለህ ሳንደ አሹ በህይወቴ አንድ ቻንስ አለ። አሜን። አንድ እድል አለ። አንድ ቻንስ። ትናንትና ለመሆኑ የሞተ ሰው በህይወት ይኖራልን? እንደው ተናገረ። ከእንግዲህ ወዲህ አንድ ጉዳይ አውቃለሁ ኢዮብ አለ። አይኔ እስቲ አሜን አሜን። ኢዮብ ያለው አንድ ጉዳይ ነው። ከእንግዲህ ወዲህ አንድ ነገር አውቃለሁ። ምን ነው የምታየው? አይኔ ከዚህ በኋላ መልካም ነገር ሊያይ አይችልም ማለት በጣም ዘጋ ምዕራፉ። ከእንግዲህ ወዲህ ወደ ማይታየው ሰው አለ፣ የጨለመው ሰው አለ። ለሰው ነው ከተማ ጫካ ሆኖ ባህል በጭንቅ ያለ ሰው አለ። ለነዚህ አይነት ሰዎች ነው ዛሬ ጌታ የላከኝ። አንተ ስታየው ተስፋ የለም አይደለም? ከዚህ በኋላ ምስፋካ አይመስልም አይደለም? ሕያው ጌታ ነው የምላችሁ። ሌላ ቀን አለ። አሜን። ሌላ ስራ አለ። አሜን። ሌላ ቢዝነስ አለ። አሜን። ሌላ ቻንስ አለ። አሜን። አንድ ሰው ስልኩን ስለዘጋ ልብ አይውደቅ እባክህ። አሜን። አንድ ሰው ሐሳቡ ስለዘጋ ልባችሁ አይውደቅ እባካችሁ። አሜን። ቀኝ ከፈርገን ሌላ ቀን አለ። ሌላ ቻንስ አለኝ። ሌላ ስራ አለኝ። ሌላ ቢዝነስ አለኝ። እየሰማችሁ ነው ወይ? እየሰማችሁ ነው? ከለበስከው ኮት ውጭ ሌላ ጉዳይ ባይኖርም እንኳን እኔ ዛሬ ጸልይልሃለሁ። ከዚህ ማታ ጀምሮ ኪሳራ ያበቃል። አሜን። ሐዘን ያበቃል። አሜን። ጨለማ አይሆንም። አሜን። እግዚአብሔር ካንተ ጋር ይሆናል። አሜን። ካንተ ጋር ይሆናል።
እግዚአብሔር ይሆናል። አሜን። እስቲ አሜን አሜን። ከእንግዲህ ወዲህ አይኔ መልካም ነገር ዝም ብዬ ከራሴ ወቀሳ ለዛ ነው። ከእንግዲህ ወዲህ አንድ ቻንስ ብዬ ነበረ። ከእንግዲህ ወዲህ አጋፕስን ታይዋ ነው ምን ሊሆን እንቱ ሰዎች አላቸው። ዛሬ ይሄ ጉዳይ ለምን ቀረ ብለህ የምታለቅሰው አንተ ራስህ ከትንሽ ወር በኋላ እንዴት ትላለህ? ያ ስራ እንኳን ተበላሸ። አሜን አሜን። ያ ቢሮ እንኳን ተበላሸ። አሜን አሜን። የሱ ጉዳይ እንኳን ቀረ። አሜን። ለካ አንተ ያየልኝ አለ። አሜን። ለካ አንተ ያየልኝ አለ። እየሰማችሁ ነው? አዎ። አንተ እንዲህ አድርገህ የምታየው ያንተ ትንሹ ተበላሸ እንጂ እሱ ባንተ ያዘው ትንሹ ኢየሱስ። አሜን አሜን አሜን። ሃሌሉያ አሜን። ኢየሱስ ጌታ ነው። ጌታ ነው። አንተ የምታውቀው ያንተ ዋና አንተ ብሳካ ብለህ ያንተ ዋና ተበላሸ እንጂ እግዚአብሔር ያየልህ ዋና አለ። ስለዚህ ምን ይሆናል? ከነገ ሰኞ ጀምሮ ዋናው የእግዚአብሔር ዓላማ ይጀምራል። በሕይወትህ ይጀምራል። አሜን። ተናግረህ ትሰማለህ። ታሸንፋለህ። የዘራው ይበቅልሃል። የቆፈርከው ይመነጫል። እስኪ ነገሬ አይበላሽም። ለዚህ ጉባኤ ዛሬ ማታ የምስራች አሜን የምስራች አሜን። ወደ ላይ ጠጋብ የትንቢት ይናገራለሁ። አይደገምም። ዛሬ አይደገምም። አይደገምም። በኢየሱስም አይደገምም። በጌታ በቁጣ በቀኝ ጋር አይደገምም። እስቲ አሜን። አይደገምም። ማነው ከእናንተ ውስጥ አሁን ያለበት ህይወት አይመጥነኝም የሚል ካለ አይመጥናችሁ? በኢየሱስም በኢየሱስም ቁጭ በል። አሜን አሜን። እየሰማችሁ ነው? የማይሆን ስራ እየሰራ መዝገብ እየጠለስክ ለአእምሮ የማይመች ለውርሱ የማይመች ለኪስራ የማይመች ለኑሮ ብላችሁ በማይሆን ቦታ ቁጭ ብላችሁ እንዳትቀመጡ ዛሬ እንዲህ ልበላችሁ። አንተ አብርሃም አቤት ከድንኳን ውስጥ ውጣ። አሜን። ከድንኳን ውስጥ ውጣ። አሜን። ወደ ሰሜን ሂድ፣ ወደ ደቡብ ሂድ፣ ወደ ምስራቅ ሂድ። ኢየሱስ ሰጥቻለሁ። አሜን። ለአንተ ሰጥቻለሁ። አሜን። ኡታነ ኢየሱስ ቬላኮፍራ ሀዲጋ ዳጋቦ ሰከ አሜን አሜን። ከዛሬ ማታ ጀምሮ ትንሽ ኑሮ በቃ ትንሽ ቤት አይሆንም፣ ትንሽ ደሞዝ አይሆንም፣ ትንሽ ኑሮ አይሆንም፣ ትንሽ አይሆንም፣ አይሆንም። ኢየሱስ ስም ብያለሁ። አሜን። ነገር ትልቅ ሃሌሉያ አሜን። ትልቅ ቤት ትልቅ ስራ ትልቅ ካምፓኒ ትልቅ ቤት ትልቅ ድርጅት ትልቅ ወደዛ አሻገር። አሜን። ገፈተርኩ ገፈተርኩ ናካያ ብራኪያኖ ሳካያ ትልቅ አሜን አሜን። በኢየሱስ ስም ሃሌሉያ ሃሌሉያ አሜን። እንዲህ ይሆናል። አሜን። የመጨረሻ አሁን ላለባችሁ ጉዳይ የመጨረሻ ነቢይ ሆኜ እናገራለሁ። በእናንተ ዘር ማንዘር ማንም ገብቶ የማያውቀው ቦታ አንተ ትገባለህ። አሜን። አንቺ ትገቢያለሽ። አሜን። የመጀመሪያው አንተ ትሆናለህ። አሜን። እስኪ በእኛ ዘር ማንዘር ማንም ገብቶ ወደ ማያውቀው ቦታ እገባለሁ። ቃል ብቻ እገባለሁ። ቁጠር ማርያዶስ አሜን። ሜላካይ ከዘመዳችሁ ከሀገራችሁ ከቸርቻችሁ በእናንተ ዘር ማንዘር ማንም አይቶ ወደ ማያውቀው ቦታ የመጀመሪያ ሰው አንተ ትሆናለህ። የመጀመሪያ ሰው አንቺ ትሆኛለሽ። እስኪ እኔ እሆናለሁ። ሃሌሉያ ኢየሱስ ጌታ ነው። አሜን። ቁጠር ጂሰስ አሜን። ሜላካይ ያቦሳካ የምስራች አሜን። እያዘናችሁ የመጥራችሁ የምስራች አሜን። ከስራ ተባረራችሁ የምስራች የምስራች ኢየሱስ ጌታ ነው። አሜን። በቅርቡ እንዲህ ትላላችሁ መስማቱን በጆሮ ሰምቼ ነበረ፣ አሁን ግን በዓይኔ አየሁ። ሁሉ ታደርግ ዘንድ ሀሳብ ይከለከል ዘንድ አወኩ።
ኢየሱስ ጌታ ነው። አሜን። እስኪ መስማትን በጆሮ ሰምቼ ነበር፣ አሁን ግን በዓይኔ አየሁ። ከኔ ጋር ናችሁ? አዎ። ያንተ ትንቢት አንተ ሞተ በልጆች ሳይሆን አይደለም፣ አንተ በህይወት እያለ ከኔ ዘመን አንድ ሳይቀር ከኔ ዘመን ትንቢቶች ይፈጸማል። ትንቢቶች ይፈጸማል። አስፋቃሊ ይፈጸማል። ሰማይ ይፈጸማል። ጂሰስ አሜን። ይፈጸማል። እስቲ አሜን አሜን። ያንተ ነው፣ የኔ ነው፣ የልጅ ነው፣ የልጄ ነው። ያንተ በልጅ አይሆንም፣ ያንተ ባንተ ዘመን ይሆናል። ዛሬ ማታ ለብዙዎቻችሁ ትንቢት አይነገርም፣ ይፈጸማል። ፔናካያ ማህተም ይመታል። ማህተም ይመታል። ያን ብቻ አይደለም፣ አንተ የሆነ ቦታ ሳትሄድ፣ ወደ ገሰው ሳትሄድ፣ ወደ ታቦር ሳትሄድ በስሜ የመጣ ከሚስት በኩል ከአባትህ በኩል ከእናትህ በኩል የመጣው ትንቢት እሱ በዚህ ወር ይፈጸማል። ኢየሱስ ጌታ ነው። አሜን። ኡተረ በዚህ ወር አሜን። እስቲ አሜን አሜን። ለሰው የማይቻል እግዚአብሔር ይቻላል። እሰይ 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 እሰይ። ቀኝ ከፋ ግን ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብ ይከለከል ዘንድ ከቶ እንደማይቻል ይሄንን አወቅኩ። አሜን አሜን። ቀኝ ከፋ ግን ሁሉን ትችላለህ። ድገሙ እስቲ ሁሉን ትችላለህ። ሁሉን ትችላለህ። የምስራች አሜን። ከእጅ ሁለት ጉዳይ ወጥቶ ከሆነ አራት ይመጣል። yes 5 ወጥቶ ከሆነ 10 ይመጣል። እጥፍ አሜን። እግዚአብሔር ይክሳችኋል። ይክሰኛል። እግዚአብሔር ይክሳችኋል። ካሳ እንደው ያማረ ይመጣል። አሜን። እንደው ወፍራሙ ይመጣል። እንደው ትልቁ ይመጣል። ኢየሱስ በሁሉም ይክሳችኋል። አሜን። የካሳ ጊዜ ይሆናል። የካሳ ኡተነ አሜን። የካሳ እዚህ በጣም እንደገና ሜላኮ ፓራዲያና ማንታካያ አሜን። ኤል ፓራዶስ እንደገና እኔ አምላክ አለኝ። እኔ ጌታ አለኝ። አንተ ሰይጣን እፈር። አንተ ሰይጣን እፈር። የኔ ጌታ ዛሬም ይችላል። እናንተ ሰዎች በምናምንቴ ሰዎች የተገፋችሁ እናንተ ራሳችሁ ከትንሽ ወር በኋላ ዋና ሰዎች ትታጀባላችሁ። አጂያሊያ ኮብራሃዲያና ካያ ከፋር ጉጆቻችሁ ወደ ላይ ትቀበሉኛላችሁ። በጌታ በኢየሱስም የሰፈርን ገፍተዋል፣ ባለስልጣን ይጠራሃል። አሜን። ቁጭ በልና ዘርጋችሁ። ኢየሱስ ማን ነው? ጌታ ነው። መጽሐፍ ሲናገር እንደዚህ ይላል። ሁለት ሰዎችን ልናገርና ልጨርስላችሁ። የመጀመሪያው ዮሴፍ ነው፣ ሁለተኛው ዮፍታሔ ነው። ሁለቱንም ካገኛችሁ በማይመች ዘመን የተነሱ ትውልዶች ናቸው። ዮሴፍ በብዙ መከራና ቻሌንጅ ያለፈ እግዚአብሔር ግን ለትልቅ ዓላማ የመረጠው ሰው ነው። ዮፍታሔም ደግሞ በተመሳሳይ ጊዜ ሰማይ ስለ ዮፍታሔ ሲናገር ጽኑ ኃያል ነበር ይላል። ከዛ ግን የሚገርመው እንደዚህ ይላል፣ የጋለሞታ ሴት ልጅ ነበር ይልና ተገፋ ይላል። ያ ጀግና ሰው በማይመጥነው ቦታ ከምናምንቴ ሰዎች ጋር ተቀመጠ። ዛሬ መልእክት አለኝ። ምናምንቴ ሰፈር የተቀመጣችሁ በዚህ 3 ቀን አደባባይ እናንተ ይሆናል። አሜን። አጄሌፎኒያ ሶዶ አሜን። ዘመን መልእክት አለኝ። ተቀበላላችሁ። የገፋችሁ እጆች ለይቅርታ ይመጣሉ። የገላመጡ አንደበቶች ለይቅርታ ይመጣሉ። ኧረ አጠገብ ያለው ግን ከዛሬ በኋላ በለው፣ እግዚአብሔር አምላክ በለው፣ የተሻለ ዘመን በለው፣ አዘጋጅቶልሃል በለው። ኧረ ዛሬ መልእክት አለኝ። ይሄ 3 ቀን የክብር ይሆናል። ቁጭ በሉ እስቲ። ያላችሁ ስሙኝ። ኢየሱስ ማን ነው? ጌታ ነው። ናኔ ጋር በደንብ አዳምጡኝ፣ ይጠቅማችኋል። ያ ጀግና ጠንካራ ጽኑ ኃያል የገለአድ ልጅ ገለአድ ማለት ተራ ሰው እንዳይመስላችሁ። በከተማ በሀገር በሰፈር በወረዳ በቀበሌ የተመሰከረለት ጠንካራ የሚወደድ የሚፈቀር ትውልድ ሁሉ የሚሰማው ሰው ነው። የጋለሞታ ልጅ ነው። ግን እንዴት ሆነ? ማን? ዮፍታሔ። ይሄ ገለአድ የሚባል የዮፍታሔ አባት ያገባው ይሄንን ዮፍታሔ የሚባለው ልጅ የወለደው ከትክክለኛ ከልጆቹ እናት ሳይሆን ከሌላ ሚስት ነው። አጋጣሚ ሆኖ የተወለደበት መንገድ ትክክል ባይሆን እንኳን የእግዚአብሔር ሐሳብ ግን ትክክል ነው። ልክ ነው። ዛሬ መልእክት አለኝ። የተቀመጣችሁበት ቦታ ስለናንተ ተራ እንደሆናችሁ ማጠቅሙ እንደሆነ ሊናገር ይችላል። እግዚአብሔር ግን ዛሬ እንደዚህ ይልሃል፣ የተገፋበት ቦታ የክብር ቦታ ይሆን። አሜን።
ካያ አጠገብ ያለውን ገፋ አድርግና ቀጣይ ዘመን በለው እስቲ። ቀጣይ ዘመን እግዚአብሔር አምላክ በለው። እግዚአብሔር አምላክ ዋናውን አደባባይ በለው። ዋናውን አደባባይ አሳልፎ ይሰጣል በለው። አሳልፎ ይሰጣል። ኢየሱስ ያድናል። ዛሬ እንደዚህ ይሆናል። ለዘመናት ያስጨነቀ ይገለበጣል። አንተ ቦታውን ትይዛለህ። አሜን። እየሰማችሁ ነው? ስሙኝ መደም ይሄ ጽኑ ኃያል ጠንካራ የተባለው ሰው ከምናምንቴ ሰዎች ጋር ተቀመጠ። ለምን መጡና እንደዚህ አሉት? አንተ አሉት የሌላ ሴት ልጅ ነው አሉት። የሌላ ሴት ልጅ ነው ብለው ሲያብራሩለት እንደዚህ አሉት የጋለሞታ ልጅ ነው አሉት። የሚገርማችሁ ይሄ ሰው አልከራከርም አለ። ለምን? እግዚአብሔር ዘመን ለኔ አለው አለ። የዘመን ባለቤት የኔ አምላክ ነው አለ። የተደገፍኩት ሸምበቆ አይደለም አለ። ዘላለምን በቃሉ የመሰረተ ነው አለ። ዛሬ መልእክት አለኝ። መተተኛ ሟርተኛ አንቺ ላይ ብዙ ስለሟረተ ያንቺ ነገር አይበላሽም። ትቀበሉኛላችሁ? ከዚህ ስትሄዱ ሟርተኛ ሰፈር ለቆ ይወጣል። አንተ ትገባለህ። አሜን። አጠገብ ያለውን ገፋ አድርግና ዛሬ በለው እስቲ። ዛሬ እግዚአብሔር አምላክ በለው። እግዚአብሔር አምላክ ዋናውን አደባባይ በለው። ዋናውን አደባባይ አሳልፎ ይሰጣል በለው። አሳልፎ ይሰጣል። ስማ ይሄ ሰው ልጨርስ። ይሄ የማይረባ የተባለ ሰው መጣና በጦም ምድር ጦም ማለት ምድረ በዳ ነው። ምንም አይመችም። ቁጭ አለ ይላል። ከማን ጋር? ከምናምንቴ ሰዎች ጋር ቁጭ ብሎ እንደዚህ ይላል። እግዚአብሔር ሆይ አቤት። ከአባቴ ቤት አባረሩኝ። እነማን? ወንድሞቼ። ከእናቴ ቤት አባረሩኝ። ማን? ወንድሞቼ። እና ያለውበትን ተመልከት። ብዙ ሰዎች እንደዚህ ያላችሁ እንደ ኢዮብ በብዙ ዋጋ መክፈልና በብዙ ስቃይ ውስጥ እያለፋችሁ ያላችሁ፣ ግን አንድ ነገር ይገባችኋል። ተስፋ አላችሁ። ለዘገየ ተስፋ ደግሞ የከበረ ቀን አለ። አልገባም። ታውቃለህ? እግዚአብሔር በኢዮብ ላይ ያመጣው መከራ ኢዮብ አያውቅም። ሰይጣንና እግዚአብሔር ብቻ ነው አግሪመንት ያደረጉት። እግዚአብሔር አንድ ነገር ማሳየት ይፈልጋል። ምን? ሉዓላዊ አምላክ እንደሆነ። ስሙኝ ወዳጆቼ፣ እግዚአብሔር ከፍቶ ብቻ አይደለም ዘግቶም ይባርካል። ዛሬ ጌታ እንዲህ ነው የሚያደርገው። የተዘጋጋ በራችሁን እየተነጠለ ይመጣል። አሜን። ማካታታታያ ወይ ከፍ አድርግሽን በኢየሱስ ላቦስ የተዘጋ ጤናሽን ዛሬ እየከፋፈተ ይመጣል። አሜን። አበቃ ያልከውን ጉዳዩን እየከፋፈተ ይመጣል። አሜን። አጠገብ ያለውን ገፋ አድርግና ከዛሬ በኋላ በለው። ከዛሬ በኋላ ታያለ በለው። ታያለ። ይሳካልኛል በለው። ይሳካልኛል። ከዛሬ በኋላ ታያለ በለው። ታያለ። አደባባዩ የኔ ይሆናል። ሶዶይ ትቀበላላችሁ። ጠላት ያልገባበት ዛሬ አንተ ትገባለህ። አሜን። ስማኝ፣ ለዘገየ ተስፋ የከበረ ቀን አለው። ይሄ ሰው ተስፋ አለው። ለምን? የገለአድ ልጅ ነው። ትናንትና የገፉት ምናምንቴዎች ናቸው። መጽሐፍ ሲናገር ነዘር ኑ ሶስታችሁ ነው ያቆሙ። ስሙኝ፣ በጊዜው ይላል ከአሞናውያን ጋር ጦርነት ገጠማቸው ይላል። ለዚህ ጦርነት መፍትሄ ማን ነው ብለው ሰርች ሲያደርጉ አንድ ሰው ነው። ማን? ዮፍታሔ። ከዛ ዮፍታሔን ሄደው ወደ ቤት ሄደው ቼክ ሲያደርጉት የለም። የት ሄደ? ተባሮ ጡብ ነው ያለው። ምድረ በዳ ላይ ተቀምጧል። ቃል ያለው አዎ፣ ትንቢት ያለው አዎ፣ እግዚአብሔር ብዙ ያወራው አዎ። ታውቃለህ መጽሐፍ እንዲህ ይላል ዮፍታሔ የተገፋው በተራ ሰዎች ነው ይላል። ዮፍታሔን ለመጥራት የሄዱት ግን ትላልቅ አባቶች ነው ይላል። ይኸውልህ ዛሬም የሆነው እንደዚህ ነው። በትናንሽ ሰዎች አይደለም። ሀገር ውስጥ አሉ የተባሉ ሰዎች ይደውሉልሃል። አሜን። ስለዚህ አጠገብ ያለውን ገፋ አድርግና ጊዜ ደርሷል በለው። ዘመን ደርሷል በለው። ታውቃለህ የተገፋን ዮፍታሔ ነው። በዚህ ጋር ቶሎ በለው። የተገፋን ዮፍታሔ፣ አይጠቅምም የተባለ ዮፍታሔ፣ አይረባም የተባለ ዮፍታሔ ዘመን መጣለት። ይኸውልህ እዚህ ጋር የተቀመጠው የሱ ቦታ አይደለም። የተስተካከለ ቦታ ለሱ ይገባው ነበር። መጡና እንደዚህ አሉት፣ ዮፍታሔ ወይ አሉት። አቤት ሲሉት እንፈልግሃለን አሉት። ዮፍታሔ እንደ ቅድሙ አይጨነቅም። ቆመና እንደዚህ አላቸው ይላል። ስሙ አለ፣ ትናንትና አርፌ ከተቀመጥኩበት ከአባቴ ቤት ያባረራችሁኝ እናንተ ናችሁ። ትናንትና የጋለሞታ ሴት ልጅ ብላችሁ ሰድባችሁኛል። ዛሬ ምን መጣ ሲሉት እንደዚህ አለ፣ ጊዜው ያንተ ነው። ላቦስ ሰዓቱ ያንተ ነው። ዘመኑ ያንተ ነው። ትቀበሉኛላችሁ? ከጠላት እጅ ያመለጠ ሲዝን አንተ እጅ ይገባል። ስማኝ፣ መጡና እንደዚህ አሉ። ስማ አሉት። ሲሉት አሁን ጊዜ መጥቶልሃል አሉት። ይኸውልህ ትናንትና የከለከልህ የአባትን ቤት ነው አሉት እና አሁን ግን የምንፈልግህ አባት ቤት እንድትቀመጣለህ እና በሙሉ በእኛ ላይ አለቃችን ትሆናለህ። ከፍ በሉ ልጆች። ትቀበሉኛላችሁ? ዛሬ ቀን ስንት ነው? 14። ስንት ነው ዛሬ? 14። ነገስ? 15። ቅዳሜስ? 16። እሁድስ? 17። 18 ሳይመጣ ነገራችሁ ያልቃል። አሜን።
አረ ዘርጋችን 18 ሳይመጣ ደብዳቤው ተሻረ። አሜን። 18 ሳይመጣ የፍርድ ቤቱ ጉዳይ ተስተካከለ። 18 ሳይመጣ ደብዳቤው ማተር ተመታ። ስማ ትናንትና እየተገፋ ዮፍታሔ አይረባም የተባለ ዮፍታሔ እግዚአብሔር ዘመን ሲያመጣለት ከፍ ቆይ ስማ ትናንትና አይረባም ተብሏል። የጋለሞታ ሴት ልጅ ነው ተብሏል። ማንም አይፈልግም ተብሏል። እግዚአብሔር ሲያመጣለት በምናምንቴ አይደለም፣ ሀገር ላይ ታላላቅ በሚባሉ ሰዎች ከፍ ተደርጎ ለኮስ ይኸውልህ ትናንትና ከሰፈር ሲወጣ አንገት ደፍቶ ነው የወጣው። አሁን ግን ሲገባ እየተጨበጨበ ዮፍታሔ ተቀበሉኛላችሁ። ከዚህ ስትሄድ ጠላት እያጨበጨበ ይቀበልሃል። አሜን። አጠገብ ያለውን ገፋ አድርግና ዛሬ በለው እስቲ ዛሬ ከዚህ ስትሄድ በለው ውድቀትን የሚጠብቅ ኪሳራን የሚጠብቅ እያጨበጨበ ይቀበልሃል። ጨረስኩ። ዘርጋዬን ተቀበሉኛላችሁ። ዘርጋችን እግዚአብሔር እንደዚህ ያደርጋል። ከዚህ ስትሄዱ በእናንተ ምስጋና ላይ የእናንተን ውድቀት የሚጠብቁ እንጨት ይፈልጣሉ። ላካቦሳ ይኸውልህ ይሄ ሰው ከፋሩ ለምን አወረዳችሁ? ዘመኑ የሱ እኮ ነው። ዘመኑ የሱ እኮ ነው። ዘመኑ የሱ እኮ ነው። ጊዜው የሱ እኮ ነው። ኧረ እኔ አያለሁ እንደዚህ ለብዙ ዘመን የተገፋ ከፍ የሚል ሰው፣ አሜን። ለብዙ ዘመን የተናቀ ከፍ የሚል ሰው፣ አሜን። ቤተሰብ የማይፈልገው ከፍ የሚል ሰው፣ አሜን። ሀገር የማይፈልገው ከፍ የሚል ሰው፣ አሜን። ከፍ አድርጎ ወደ ላይ ዛሬ እንደዚህ ይሆናል። የሆነ ሰው የተናቀ የተጠላ ከተማ የገፋው ሀገር የገፋው በትልቅ አደባባይ ዘርጉጆቻችሁን ተቀበሉኛላችሁ። አጠገብ ያለው ዘመን መጣ በለው። ጊዜ መጣ በለው። ሰዓቴ ደርሷል በለው። ከዛሬ በኋላ በለው። አልሰወርም በለው። ኧረ የሆነ ሰው ጠላት እያየ ቬና ኮብራ ሀዲያ ካያ አጠገብ ያለውን ገፋ አድርግና እኔ ነኝ ዮፍታሔ በለው። ጊዜው የደረሰው ለኔ ነው በለው። ሰዓቱ የደረሰው ለኔ ነው በለው። ሰዎች ተቀበሉኛላችሁ። በዚህ 3 ቀን በቤታችሁ ላይ የምስጋና ድንኳን ይቆማል። አሜን። ሶፕራዳካ አዳዳዳያኖ ሳካራያ ፕራቸን የሞንቴባ አላታ የተነካ ሰው ሰማት ይባላል። አጠገብ ያለውን ገፋ አድርግና ጊዜ ደርሷል በለው። ሰዓቴ ደርሷል በለው። ከዛሬ በኋላ በለው። እንደ ተራ ሰው በለው። የማይረባ ቦታ ላይ በለው። አታገኘኝም በለው። ሶዶች ዮፍታሔ አቤት ጊዜ ደርሷል። ዮፍታሔ አቤት ዘመን መጥቷል። ዮፍታሔ አቤት ትቀባለህ። ዮፍታሔ አቤት ትውልድ ይሰማሃል። ዮፍታሔ አቤት ከተማ ያንተ ነው። ዮፍታሔ አቤት ቀበሌው ያንተ ነው። ዮፍታሔ አቤት ሀገር ያንተ ነው። አንድ ሰው ዘሎ